የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ ክስ ተመስርቷል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ነው የቀረበው። ተከሳሾቹ አንደኛ አቶ ዲባራ ፋፋ የባለስልጣኑ ምክትል ዋና ዳይሬክተር፣ ሁለተኛ አቶ ሹማለም ብርሃኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እንዲሁም ሶስተኛ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለሙያ ሲሆን ሌሎቹ 9 የሚደርሱት አባላትን ጨምሮ የፌዴራል ልደታ ምድብ ችሎት ክስ መስርቶባቸዋል ተብሏል።